የላካቸው ሊሆን ይችላሉ ምናምን የተጠመቁ ያልተጠመቁ እስላም የሆኑ ቤተክርስቲያን የሚመሩ ከእስላም በላይ ቤተክርስቲያኒቷን ከዋሃብያ እስላም በላይ ቤተክርስቲያኒቷን የሚጨፈጭፉ ቤተክርስቲያኒቷ ላይ መርዝ የሚደፉ አሉ። እንጠይቃቸዋለን። አይመለከተንም። ይሄዱ ወደ ዋሃብያቸው፣ ይሄዱ ወደ ፕሮቴስታንት ቸርቻቸው ደቡብ በለው ምስራቅ፣ ሰሜን በለው ምዕራብ እንጠይቃለን። ይህም መጠየቅ ስንችል ነው እነዚህም በገዛ እጃችንን አናታችን ላይ አምጥተናቸው ክብር በሚገባቸው አባቶች ቦታ ተቀምጠው ድራማ የሚሰሩትን ኮተታሞች የትምህርት ውጤት ማምጣት አቅቷቸው በ12ኛ ክፍል ውጤት ቴዎሎጂ ይገባሉ። ከዛ በቴዎሎጂ ውጤት አዲስ አበባ ዩኒቨርሲቲ ይገባሉ ፊሎሎጂ ለመማር። ከዛ በኋላ ዶክተር ፕሮፌሰር ተብለው ይመጣሉ። እዚያ ድህነታቸውን ለማራገብ ያቀረሻሉ። ቃላታቸው ያሳመሩ ምን ይያሉ እንደ አንድ ኦርቶዶክሳዊ እንደ አንድ የቤተ ክርስቲያን ልጅ ይሄንን ነው መዋጋት፣ ይሄንን ነው መዋጋት። ምዕመናን መረከብ አለባቸው። ቤተክርስቲያንን ምዕመናን መረከብ አለባቸው። ምዕመናን መረከብ አለባቸው። ይህም ማድረግ ደግሞ ይቻላል። ቤተክርስቲያን በምዕመናን ገንዘብ እንጂ የቆመችው በመኖክሴ በአውደልዳይ መኖክሴ አይደለም። ጳጳስ ለቡራኬ ብቻ ሀገረ ስብከት አለው፣ ለቡራኬ ብቻ ጳጳስ ሙዳይ ምጽዋት ላይ አይኑን ተክሎ ስንት ገባ የቆጤ ስንት ትሰጡኛላችሁ? ሐዋሳ ገብርኤል ልሂድ፣ ቁልቢ ልሂድ። ቆይ ቁልቢ ብሄድ 100 ሺህ ብር ይከፍሉኛል። ሐዋሳዎች ትንሽ ያንገራግራሉ። ስንት ሰው ነፍስ ላድን፣ ስንት ሰው ልባርክ፣ ስንት ሰው ወደ በረቱ ላግባ ሳይሆን ይሄ የደሃ ልጅ ሁላ ተሰብስቦ የደሃ ልጅ ተሰብስቦ ኧረ ደሃም ኩራት አለው። የነዚህ ደግሞ የባሰበት አሁን ቁልቢ ገብርኤልን ቀለም አድሰው አዳነች አበቤ አዲስ አበባ መስተዳድርን ቀለም ቀብታ 2 ቢሊዮን በላች ሲባል እና አቡነ ሳዊሮስ እና አቡነ ዲዮስቆሮስ ደግሞ ቁልቢ ገብርኤልን ቀለም ቀብተው 200 ሚሊዮን ብር ነው ምናምን ሊበሉ እግዚኦ! ኧረ መድኃኔዓለም ያለ ይህ ነው የሚገባው። ምንድን ነው የሚያደርጉት? ተዋረድን። እንደዚህ ዘመን ቤተክርስቲያን የተዋረደችበት ዘመን የለም። ቤተክርስቲያን እንደዚህ ዘመን የተዋረደችበት ዘመን የለም። ይህ ጳጳስ የወለደ ነው አትሹሙት ሲባል አቡነ ጳውሎስ ያንን ጳጳስ ሾሙት። አባ ግሪክ የሚባለው አለቀ። ሞተ። ሲሞት መጣ አባቴ ነው አለ። አለቀ። አሁን በዛ ሰውዬ ስንት ሰው ተጠምቋል፣ ስንት ሰው ቆርቧል፣ ስንት ሰው ክህነት አግኝቷል። እግዚአብሔር ያሳያል። በዚያ ሰውዬ ባፈረሰ ሰውዬ እንደ ወያኔ የኢትዮጵያን ቤተክርስቲያን ሀገር ያዋረደ። እነዚህ ኦሮሞዎቹም እኮ ከወያኔ አይተው እኮ ነው ቤተክርስቲያን እንኳን በአናቷ ላይ የሚጸዳዱባት። ነፍሷን አይማረው የወያኔ። አይሆንም ሲባል ያው ሄዱ፣ ፍርድ ቤት ዳኛዋ ጴንጤ ናት። አለቃ። አጽማቸው ይውጣና ዲኤንኤ ይሰራ፣ ፀጉራቸው ይነቀልና ከስጋቸው ላይ ይወሰድና ይነቀላል። እንደገና እና አቡነ ሳሙኤል ትግሬ ተዋረደ፣ ዘመናችን ተዋረደ ብለው ሄደው ፍርድ ቤቱን በምንም ብለው በቃ ለልጁ እኛ እንሰጣለን ብለው። እኛ የማንንም ጳጳስ ልጅ ማሳደጊያ ነን እንዴ? ማሳደጊያ ነን ወይ? በየቤቱ ኩክ የምታደርግልኝ ናት እየተባሉ የሚቀያየሩት ሴቶች የአክስቴ ልጅ የአጎቴ ልጅ የማንንም ወንበዴ የማንንም ጋለሞታ መቀለብ አለብን? የለብንም። ይሄ የለብንም። ትክክል አይደለም።
ትክክል አይደለም። ቤተክርስቲያኗ የቁራሌው የቆሻሻ መጣያ አይደለችም። ተዋረድን፣ በየመጠጥ ቤቱ ተዋረድን፣ በየፍርድ ቤቱ ተዋረድን፣ ሂዱ ቃሊቲ ሂዱ ምን የመኖክሴና የቄስ መዓት። ጳጳስ አይታሰርም። ሌላው እየታሰረ ከዱርዬው ከማጅራት መቺው በላይ ቄስና ዲያቆን ተጥለቅልቆ ገብቷል። በሚገርም ነውሩላ ወንድ ለወንድ ህፃን የደፈሩላ ናቸው። እዛ ቃሊቲ ያየናቸው ህፃን የደፈሩ ሰዶማውያን። ከእንደዚህ አይነት ኮተታም ጋር መቀጠል አያስፈልግም። ጸሎታችን የማያርገው እግዚአብሔር ያልሰማን ይህን ሁሉ ጠላት፣ ደካማ ጠላት ኃይለኛ አድርጎ በላያችን ላይ የሾመው በእኛ ኃጢአት ምክንያት ንጹሐን ገበሬዎችን እንዲያልቁ ያደረገው መቅደሱ ስለቆሸሸ ነው። መቅደሱን የሚመሩ ሰዎች ስላቆሸሹት ነው። ነውረኛ ስለበዛ ነው። በድፍረት መሰዊያው ፊት እግዚአብሔር ፊት የሚቆሙ ሰዎች ስለመጡ ነው። በታቦቱ የማያምኑ በቅዱሳን የማያምኑ ቤተክርስቲያንን እንጀራቸው ያደረጉ ስለመጡባት ነው። ዝናብ የሚርቀን ጦርነት የማይለየን ደካማ ፈሪ ሽንታሙ ሁሉ በላያችን ላይ ወጥቶ የሚጸዳዳው መቅደሱ ስለቆሸሸ ከመቅደሱ ስለተበላሸ የመቅደሱ መሪዎች ግልሙትና ስለበዛ ነው። ይኸው በዚህ ከዛሬ በኋላ ያው እንደምታዩት ነው። የቴሌግራም እንትኔንም ቀይሬዋለሁ። አጀንዳ አንቀይርም ነው። አጀንዳ ያለመቀየራችን ጥቅሙን እያያችሁት ነው። አጀንዳ አለመቀየራችን ጥቅሙን እያያችሁት ነው። አሁን ዛሬ የምርጫ ቦርድ ውጤት ለጥፏል። ምርጫው መጀመሪያ የነገርኳችሁ ምርጫው